መጥምቀ መለኮት በቅዱስ ዮሐንስ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ከዚህ በመቀጠል በጥቅምት ወር የሚነበበውን የመጥምቀ መለኮት የቅዱስ ዮሐንስን ገድሉን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ጻድቅና ሐዋርያ፣ ካህንና መልአክ፣ መምህርና ነቢይ፣ ሰማዕትም በተባሉ ሰባቱ ስሞች ከሚጠራ የቅዱስ ዮሐንስ መጽሐፈ ገድሉ የተሰኘ በወርሃ ጥቅምት የሚነበብ ዜና ገድሉን እናሰማለን። የመጥምቀ መለኮት የቅዱስ ዮሐንስ ጸሎቱና በረከቱ ከወዳጆቹ ከሁላችንም ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። እናንተ ወንድሞቻችን ሆይ በወርሃ መስከረም አስቀድመን እንደነገርናችሁ የቅዱስ ዮሐንስ አባት የእግዚአብሔርም አገልጋይ በሚሆን ካህኑ ዘካርያስ ላይ በእግዚአብሔር ቤተ መቅደስ ውስጥም ሄሮድስ ያደረገውን ተመልከቱ። ወታደሮቹ የዋህና ጻድቅ ወደሚሆን ካህኑ ዘካርያስ መጥተው ልጅ ዮሐንስ ወዴት ነው ሲሉ ጠየቁት። የቅዱስ ዮሐንስ አባት ዘካርያስም እናቱ ኤልሳቤጥ ይዛው ወደ ምድረ በዳ ሸሽታለች። ያለችበትንም አላውቅም። ስለዚህ የዚህ የርጉም ሄሮድስ ወታደሮች ካህኑ ዘካርያስን በቤተ መቅደስ መካከል ገደሉት። እየዘበቱም ወደ ንጉሣቸው ሄሮድስ ተመለሱ። ለሄሮድስም በነገሩት ጊዜ ደስ ተሰኘ። ንጉሥ ሄሮድስም ይህንን ያደረገው ሰብአ ሰገል ከምሥራቅ መጥተው ኮከብን አይተው ልንሰግድለት መጥተናልና የተወለደው የአይሁድ ንጉሥ ወዴት ነው እያሉ ኢየሩሳሌም ደረሱ። በይሁዳ ምድር ንጉሥ እንደተወለደ ከሰብአ ሰገል በሰማ ጊዜ መንግሥቱንም የሚወርስበት ስለመሰለው ልቡ በቅናት ስለነደደም ነው። የሊህም ሰብአ ሰገል ንጉሠ ነገሥታቸው ፍርሻቡር ይባላል። ብዛታቸውም 12 ነው። ዓለምን ያድን ዘንድ ለተወለደው ሰማያዊ ንጉሥ ክርስቶስ ይሰግዱ ዘንድ ወደ ኢየሩሳሌም ተነሱ። እልፍ አእላፍ ሰራዊት አስከትለውም ነበር። ነገር ግን ንጉሠ ነገሥቱ ፍርሳቡር በሀገራቸው ምክንያት 9 ነገሥታትን አስከትለው ተመለሰ። ነገር ግን የቀሩት ማንቱሲማር፣ በዲዳስፋ፣ ሜልኩ የተባሉ ነገሥታት ሰብአ ሰገልም ከሀገራቸው ሰራዊታቸው ጋር ኢየሩሳሌም ደረሱ። ከገናንነታቸው የተነሳ ከተማይቱ ታወከች። የተወለደው የአይሁድ ንጉሥ ወዴት ነው የሚል ድምፃቸውም በየሀገሩ ሁሉ ተሰማ። ንጉሥ ሄሮድስም ንጉሥ ተወልዷል ያሉትን ሰምቶ ንጉሥማ ከሆነ እኔን ሳይገድል ይነግሣልን? እንግዲህስ መንግሥቴን ይወርሳል፣ ስመ ግዛቴንም ያጠፋል ብሎ እጅግ አዘነ። ከእርሱም ጋር ከተማይቱ ደነገጠች። ፈጥኖም የሕዝቡን ጸሐፍትና የካህናቱን አለቆችም ጠርቶ ወደ ግዛት የመጡ ሰብአ ሰገል የሚሹት ክርስቶስ ወዴት ይወለዳል ሲል ጠየቃቸው። እነርሱም የይሁዳ ዕፃ በምትሆን በቤተልሔም ነው። የይሁዳ ዕፃ የምትሆኝ አንቺ ቤተልሔም የይሁዳ ነገሥታት ከነገሱባቸው አህጉር ብትበልጭ እንጂ አታንሽም። ወገኖቼ እስራኤልን የሚጠብቅ ንጉሥ ባንቺ ይወለዳል የሚል በነቢዩ ተጽፏልና አሉት። ርጉም ንጉሥ ሄሮድስም ይህን በሰማ ጊዜ ቀድሞ ሰይጣን መንግሥትን የሚነጥ ንብረትን የሚወርስ ነፍስን የሚገድል ንጉሥ ነው። ይኸውም ላንተ ብቻ አይደለም እኔንም አንተንም የሚያሸንፍ መንግሥታችንንም የሚያጠፋ ተወልዷል ያለውን አሰበ። ።
ከዚህም በኋላ ንጉሥ ሄሮድስ ሰብአ ሰገልን ለብቻ ጠርቶ ኮከቡ የታየበትን ቀን ጠየቃቸው። ዳግመኛም ሄዳችሁ የብላቴናውን ነገር ጠይቃችሁ እኔም መጥቼ ሰግድለት ዘንድ ያገኛችሁትን እንደሆነ በእኔ በኩል ተመልሳችሁ ንገሩኝ ብሎ ወደ ቤተልሔም ዘንድ እነርሱን ሰደዳቸው። እነርሱም ቤተልሔም ነው ያላቸውን ሰምተው ሄዱ። በምስራቁም ያዩትን ኮከብ ቤተልሔም እስኪያደርሳቸው ይመራቸው ነበርና ብላቴናው ባለበት ሲደርስ ዘቅዝቆ ቆመ። ኮከቡንም አይተው ከበረቱም ገብተው ብላቴናውን ከእናቱ ከድንግል ማርያም ጋር አይተው ፈጽመው ደስ አላቸው። መላልሰው ሰገዱለት። ሳጥናቸውንም ከፈቱ፣ ኮረዳቸውንም ፈቱ። ወርቅና ዕጣኑን ከርቤውን ግብርም አገቡለት። ወደ ርጉም ሄሮድስም ዘንድ ግን አልተመለሱም። ወደ ሄሮድስ እንዳይመለሱ መልአከ እግዚአብሔር ነግሯቸዋልና። ሰብአ ሰገልም ወደ ሀገራቸው ከተመለሱ በኋላ ለአረጋዊው ቅዱስ ዮሴፍ መልአከ እግዚአብሔር በሕልም ተገልጾ ብላቴናውና እናቱን ይዘ ወደ ምድረ ግብጽ ሽሽ፣ እስክንነግርህም ድረስ በዚያ ኑር፣ ሄሮድስ ብላቴናውን ሊገድለው ይሻልናም አለው። ቅዱስ አረጋዊ ዮሴፍም ሕፃኑንና እናቱን ይዞ በሌሊት ተነሳ። ወደ ምድረ ግብጽም ሄዶ ርጉም ንጉሥ ሄሮድስ እስኪሞት በዚያ ተቀመጠ። ነገር ግን ሄሮድስም ሰብአ ሰገል እንደተሳለቁበት ባየ ጊዜ እጅግ ተቆጣ። በአውራጃዋና በቤተልሔም ያሉ ሕፃናትን ሁሉ ከሰብአ ሰገል ጠይቆ እንደተረዳው 2 ዓመት የሆናቸውን ከዚያም የሚያንሱን ሁሉ ይገድሉ ዘንድ ወታደሮቹን ላከ። ያን ጊዜ በነቢዩ ኤርምያስ ራሔል ስለ ልጆቿ ታለቅሳለች፣ መጽናናትንም አልወደደችም፣ ልጆቿንም አታለችና ድምጿን በራማ ተሰማ የተባለው ተፈጸመ። አምላክን የወለደች በሁለት ወገን ድንግል የምትሆን እመቤታችን ድንግል ማርያም እየተከዘችና እያዘነች ሄሮድስም ስለፈጃቸው 24,000 ሕፃናት ያለቀሰች የተወደደ ልጇን ይዛ ወደ ግብጽ ሀገር ተሰደደች። ከእርሷም ጋር አረጋዊ ዮሴፍ ከሚስቱ ማጣት ልጅ የወለዳቸውን ዮሳና ሰሎሜ አረጋዊው ቅዱስ ዮሴፍም ነበሩ። ከመቤታችን ወገን የምትሆን ቅድስት ኤልሳቤጥም ሕፃናት እንደተፈጁ በሰማች ጊዜ በእግዚአብሔር ፊት እግዚአብሔርን የሚያገለግል ቅዱስ ዘካርያስ ወዳለበት ሄደች። ቀርባም የእግዚአብሔር አገልጋይ ሆይ ስማኝ፣ ይህ ርጉም ጨካኝ ሄሮድስ ልጃችን እንዳይገለው ይህንን የተባረከ ልጅ ዮሐንስን ወዴት ልሰውረው አለችው። ዘካርያስም ልጅሽን ይዘሽ ወደ ደብረ ሲና በረሃ ሽሽ፣ ንጉሡ አሁን ወታደሮቹን ይልካል። ልጃችን ዮሐንስንም ባጣው ጊዜ ስለ ብላቴናችን ዮሐንስ ፈንታ እኔን ይገድለኛልና አትዘኝ፣ የእግዚአብሔር ትእዛዙና ፈቃዱ ነው አለ። ወንድሞቼና እህቶቼ ሆይ ይህ ርጉም ሄሮድስ በእግዚአብሔር ካህን ላይ እጁን አንስቷልና በርጉም ሄሮድስ ምክንያት ካህኑ ዘካርያስና ቅድስት ኤልሳቤጥ በተለያየ ጊዜ ምንም ሐዘንና ምንም ትካዜ ምንም ለቅሶ እንዳያገኛቸው አስተውሉ። ስለዚህ ሄሮድስ በእግዚአብሔር የታዘዘ መቅሰፍት አገኘው። እናንተስ ወንድሞች ሆይ በእግዚአብሔር ደስ ይሰኙባችሁ ዘንድ ተግባራችሁ ያቀናላችሁ ዘንድ ልጆቻችሁ ይባረክ ዘንድ ሰማያዊ ምድራዊ ደስታን የሚሰጣችሁ ዘንድ በእግዚአብሔር አገልጋዮች ላይ ክፉ ነገር አታድርጉ። ሁሉን ማድረግ የሚችል የሚሳነው የሌለ የአምላካችን አዶናይ ቅዱስ ስሙን ጧት ማታ ይጠራሉና የእስራኤል ልጆች በእግዚአብሔር አገልጋዮች ካህናት ሙሴና አሮን ላይ እንዳጉረመረሙ አታጉረምርሙ። በእግዚአብሔር አገልጋዮች ላይ ያጉረመረሙ ዘባቾች ምድር አፏን ከፍታ ውጣቸዋለችና። ከዚህ በኋላ ቅዱስ ዘካርያስ ልጁ ዮሐንስን ከቅድስት ኤልሳቤጥ እጅ ተቀብሎ ባረከው። በቅፉም ይዞ እንባውን በደረቱ እስኪያፈስ ድረስ አለቀሰ። መልሶ ለቅድስት ኤልሳቤጥ ሰጣትና ይሸኛት ዘንድም ወጡ።
ያን ጊዜ ሚስቱ ቅድስት ኤልሳቤጥም የእግዚአብሔር አገልጋይ ጌታዬ ዘካርያስ ሆይ እግዚአብሔር በእርጅናችን ወራት ስለሰጠን ስለተወደደ ልጃችን ዮሐንስ ብዬ ካንተና ከወገኖቼ ተለይቼ እሰደዳለሁ። አንተም ለፍጥረታት ሁሉ አዛኝ ቸር ፈጣሪህ እግዚአብሔር ከሚደርስብኝ መከራ ሁሉ ድን ዘንድ ጸልይልኝ። እንግዲህስ ወዲህ አንጀቴም ሐዘን ይበላዋል፣ የንጉሡ ወታደሮቹም መጥተው ይገሉኛል ብለሃልና ወዮልኝ። ከእንግዲህ ዓይኖቼ አያዩህምና ማንስ ያጽናናኛል? ሥጋህንስ ማን ይገንዛል አለችው። የእግዚአብሔር አገልጋይ ባሏ ካህኑ ቅዱስ ዘካርያስም የአንድ ልጅ ዮሐንስ እናት ሆይ ማኅፀኗ የተዘጋ መካን በተባልሽበት የእርጅናሽ ወራት ይህንን የተወደደና የተባረከ ልጅን የሰጠኝ የነዳያን አምላክ የስደተኞች ተስፋ አምላካችን እግዚአብሔር በመንገድሽ ሁሉ ይከተልሽ። በተፍገመገምሽ ጊዜ ድጋፍ፣ በሐዘንሽም ጊዜ ደስታ፣ በረሃብሽም ጊዜ በረከት፣ በተጠማሽ ጊዜም የሕይወት መጠጥ ይሁንሽ። ከዚህም በኋላ ቅዱስ ዘካርያስ የሚስቱን የቅድስት ኤልሳቤጥን አንገት ይዞ አለቀሰ። እያዘነና እየተከዘ ሸኝቷት እንደ ልማዱ ያገለግል ዘንድ ወደ እግዚአብሔር ቤተ መቅደስ ተመለሰ። ቅንና እውነተኛ የሆነ የቅዱስ ዘካርያስ ጸሎቱና በረከቱ በንዑድ ክቡር መጥምቀ መለኮት ቅዱስ ዮሐንስ አማላጅነት ከሚታመኑ ከወዳጆቹ ሕዝበ ክርስቲያን ጋር ከኔም ጋር ይሁን ለዘላለሙ አሜን። ጸሎቱና በረከቱ በእውነት ከተወደደ አገልጋዮቹ ጋር ከኛ ጋር ይሁንና መጥምቀ መለኮት ቅዱስ ዮሐንስ ያደረገው ታምሪ ነው። በአንዲት መንደር ሁለንተናው በለምጽ የተመታ አንድ ሰው መዳን እየፈለገ ከለምጹም በሽታ ይፈውሰው ዘንድ ይመኝ ነበር። ነገር ግን በአደባባይ ቢሆንም በጉባኤ መውጣትና መግባት ሁሉ ያፍር ነበረ። ከዚህም የለምጽ ደዌ ትድን ዘንድ ወደ ጠበል ሂደ ተጠመቅ የሚሉትን የቤተሰቦቹንና የባልንጀሮቹን ምክር ይሰማ ዘንድ ግን አልወደደም። ነቢዩ ኤልሳ ንዕማማ በዮርዳኖስ ይጠመቅ ዘንድ ባዘዘው ጊዜ ንዕማም ከእስራኤል ወገኖች ይልቅ በሀገሬ ያሉ ባብናና ፍርፋ አይሻሉምን እንዳለ ይህ ሰውም ልቡ ሃይማኖት የጎደለው ተጠራጣሪ ነውና ውሃ በሽታን ያድን ዘንድ ለምጽንም ይፈውስ ዘንድ በውኑ ይችላልን ብሎ በመዘበት ይጠመቅ ዘንድ አልፈለገም። አንድ ቀንም በሌሊት ቀይ ሰው በንጹህ ውሃ ሲያጥበው በውጽኑ እምነትም ያደፈውን ያነጻል፣ የታወረውን ይበራል፣ የወደቀውን ያነሳል እያለ ሲያነጻው አየ። ካየውም የሌሊት ሕልሙ የተነሳ ጉልበቱ እየተንቀጠቀጠ ልቡ በድንጋጤ ተመልቶ ከእንቅልፉ ከነቃ በኋላ ወለተ ዮሐንስ ለተባለች እህቱ በሌሊት ያየውን ሕልሙን ሁሉ ነገራት። እርሷም ወንድሜ ሆይ ዕውራንንና አንካሶችን ደንቆሮችንና ለምጻሞችን በአማላጅነቱ በሚፈውስ አገልጋዩ መጥምቀ መለኮት ቅዱስ ዮሐንስ ላይ አድሮ እግዚአብሔር የገለጸልህን ይህን ድንቅ ነገር አስተውል። የዘበት ቃልንም ጥርጥርንም ሁሉ አስወግድ። በልብ የጸናች ሃይማኖት ታድናለች። ሃይማኖት የጎደለህ አትሁን፣ ፍጹምነትህን ሁሉ ያስክ ተነስ። በሕልምም የተገለጸልህ ቅዱስ ዮሐንስም ነውና በቅዱስ ጠበሉ ትጠመቅ ዘንድ ወደ ቅዱስ ዮሐንስ ደብር እንሂድ አለችው። ያን ጊዜ ይህ ሰው ከልቡ ጥርጥርን አስወግዶ ይፈውሰው ዘንድ ቅዱስ ዮሐንስ እንደተገለጸለት ታመነ። ስንቁንም አዘጋጅቶ ፈጥኖ ተነሳ። በምድረ ጎጃም የከበረች ታላቅ ገዳም ወደ ሆነችው የቅዱስ ዮሐንስ ደብር አንገች ሁሉ ሄደ። ከደብሮም ካህናት ንስሐን ከተቀበለ በኋላ 7 ቀን ያክል ተጠመቀ። ሰውነቱም ሁሉ ከለምጹ ተፈውሶ ፍጹም ጤነኛ ሆነ። በደስታም ተመልቶ ወደ ቤቱ ተመለሰ።
የቤቱ ሰዎች ጎረቤቶቹና ወገኖቹም ሁሉ ነቢየ ልዑል ቅዱስ ዮሐንስ በአማላጅነቱ ያደረገለትን ታምር የእግዚአብሔርን ሥራ ሁሉ አደነቁ። በለምጽ በሽታ የተያዙ ሁላቸውም ይህ ሰው ከለምጹ ተፈውሶ አይተነዋልና ወደ መጥምቀ መለኮት ቅዱስ ዮሐንስ ጠበል ይሄዱ ዘንድ ጀመሩ። በተፈወሱም ጊዜ ከዓመት እስከ ዓመት በየወሩ 2 ቀን በቅዱስ ዮሐንስ መታሰቢያ ታላቅ ዝክርን የሚያደርጉ ጀመር። ይህ ሰው በበረሃ ስላስተማረ የእግዚአብሔርን መንገድንም ስለጠረገ ቅዱስ ዮሐንስና ስለ እግዚአብሔር ድሆችን ችግረኞችን እየጎበኘ በጎ ሥራም ሲፈጽም ኖረ። እረፍት ያለባት የተዘጋችም ገነትን ሁሉ ወረሰ። የመጥምቀ መለኮት ቅዱስ ዮሐንስ ጸሎቱና በረከቱ አማላጅነቱ ከምናምንበት ከኛ ጋር ይሁን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በጥቅምት 30 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 30 በዚች ቀን መኑፍ ከሚባል አገር በገድል የተጸመደ ቅዱስ አባ ባህታዊ አብርሃም አረፈ። የዚህም ቅዱስ ወላጆቹ እግዚአብሔርን የሚፈሩና የሚያመልኩ ናቸው። በዚህም ዓለም ገንዘብ እጅግ ባለጸጎችም ነበሩ። ይህም ቅዱስ ባደገ ጊዜ የምንኩስና ልብስ ሊለብስ ሽቶ በላይ ላይ ግብጽ ወደሚገኘው ወደ ሀገረ አክሚም በመርከብ ተጭኖ ሄደ። ወደ አባ ጳግሚስም ደረሰ። እርሱም የምንኩስና ልብስን አለበሰው። በገድልም በተጸመደ ሥጋውንም ሁሉ አደከመ። በአባ ጳግሚስም ማኅበራዊ ኑሮ ውስጥ 23 ዓመት ያክል በማገልገል ኖረ። ከዚህም በኋላ በዋሻ ውስጥ ብቻውን ይኖር ዘንድ እንዲያሰናብተው አባ ጳግሚስን ለመነው። እርሱም ፈቀደለት። አሳን የሚያሰግርበትን መርከብ የሚሰራበትም ሁሉ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስም አንድ ሰው አመጣለት። ያም ሰው መርከቡን ሽጦ ምግቡንም አተር ይገዛበት ዘንድ የተረፈውንም ለድሆች ሰጣቸው ዘንድ ምግቡን መጠንም ሁል ጊዜ ማታ ማታ አንዲት እልፍኝ ከጨው ጋር በውሃ የራስ አተር ነው። እንዲህም እየተጋደለ በዚያች ዋሻ 17 ዓመት ያክል ኖረ። ልብሱም ከገዳም ሲወጣ የለበሰው ከዘመኑም ርዝመት የተነሳ አርጅቶ ተበጣጠሰ። ሥጋውንም በጨርቅ የሚሸፍን ሆነ። በየ2 ዓመትም ወደ መነኮሳቱ ገዳም በመውጣት ሥጋውና ደሙን ተቀብሎ ወደ ባቱ ይመለስ ነበር። በዚያም ዋሻ መኖር በጀመረባት ዓመት ሰይጣናት ወደ እርሱ በመምጣት ምታት እየሰሩ ተፈታተኑት። እርሱ ግን ውሾችን እንደሚያባርር ሰው አባረራቸው። ዕረፍቱም በቀረበ ጊዜ ያ ሕዝባዊ ሰው ልኮ የአባ ጳግሚስን ረድ አባ ቴዎድሮስን አስጠራው። በመጣም ጊዜ ሰግዶ ሰላምታን ሰጠው። እንዲጸልይለትና በጸሎቱ እንዲያስበው ለመነው። ከዚህም በኋላ ሁለቱም በአንድነት ጸለዩ። በዚያን ጊዜ አባ አብርሃም
በረከበ ብሎ ነፍሱን በእግዚአብሔር እጅ ሰጠ። አባ ዮሐንስም ወደ መነኮሳቱ ላከ። እነርሱም መጥተው ከቅዱስ በረከት ተቀበሉ። ሥጋውን ወስደው ከቅዱሳት ሥጋ ጋር በአንድነት ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ሰው ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለም አሜን። በዚህችም ቀን የመጥምቁ ዮሐንስ ራስ የታየበት ነው። ደግሞም የፋሲለደስ የቢርወይካና የመርቲስ የማርስ የንጉሥ ይስሐቅ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለም አሜን። በጥቅምት ወር የሚነበብ ምንባብ ስንክሳር እነሆ ደረሰ ተፈጸመ። ለእግዚአብሔር ምስጋና ይሁን ለዘላለም አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለም አሜን።